ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ውድ ቻናላችን ቤተሰቦች በዛሬ ትምህርታችን ደግሞ የማሳያችሁ የአማርኛ ፊደላትን ከጀምረን እስከ ፐ ድረስ ያሉትን እያንዳንዱን የአማርኛ ፊደላት በእንግሊዘኛ እንዴት አድርገን መጻፍ እንዳለብን እያንዳንዱን ፊደላቶቹን አሁን የተለመደው እንግዲህ አንዳንድ ቃላቶቹን መናገር ላይ ለምሳሌ ሰላም እንዴት ነህ እንዴት ነሽ ብለን ስንጽፍ በአማርኛ የነበረውን በእንግሊዘኛ መጻፍ በጣም የተለመደ ነውና እነዚህን ፊደላቶቹን ለመጻፍ የግድ ማወቅ ስላለብን ስለዚህ እያንዳንዱን የአማርኛ ፊደላት በእንግሊዘኛ እንዴት አድርገን ነው ምንጽፋቸው የሚሉትን አንድ በአንድ በክፍል 3 ይጀላችሁ ቀርብ ያለው። ለዚህ የዩቲዩብ ቻናል አዲስ ይሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ አበረታት እያልሁኝ እንዲሁም ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልካችን እየደወላችሁ እናንተን በተመቻችሁ በየትኛውም ሰዓት እያስተማር እንገኛለን መማር ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንሄድ። እንግዲህ እንደምታውቋት ይች የአማርኛ ፊደል ከ እንላታለን። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ስለዚህ እነዚህን የአማርኛ ፊደላት እንዴት አድርገን በእንግሊዝ እንጠራቸዋለን ነው። አሁን ለከ ቋሚ የተሰጠላት ኬ ነው። በአማርኛ ላይ ከምንላት በእንግሊዝ ኬ ናት። ኬ ለአማርኛዋ ለከ ቋሚ ናት። ስለዚህ ኬን ካያችሁ ከ እንደሆነች መረዳት አለባችሁ። ነገር ግን ከ ለመሆን የግድ አናባቢ ያስጨምራታል። ስለዚህ ኬና ኢ በአንድ ላይ ሲሆኑ ከ እንላታለን። ከኢ ጋር ስትሆን ከ፣ ኬ፣ ኢ፣ ከ። ኬ እና ዩ በአንድ ላይ ሲሆኑ ኩ እንላለን። ኩ። ኬ እና አይ በአንድ ላይ በሚሆኑበት ሰዓት ኪ። ኬ እና ኤ በአንድ ላይ ሲሆኑ ደግሞ ካ። ኬ አይ ኢ በአንድ ላይ በሚሆኑበት ጊዜ ኬ። ኬ ብቻዋን ስትሆን አናባቢ ሳታስጨምር ስትቀር ደግሞ ክ እንላታለን። ኬ እና ኦ በአንድ ላይ ሲሆኑ ኮ። አያችሁ። ስለዚህ ካ፣ ኬ ኢ፣ ኬ ዩ ኩ፣ ኬ አይ ኪ፣ ኬ ኤ ካ፣ ኬ አይ ኢ በአንድ ላይ ኬ፣ ኬ ብቻዋን ክ፣ ኬ እና ኦ ኮ ብለን እናነባለን። ስለዚህ ካ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። አያችሁት? እሺ የን ለማንበብ ደግሞ ለየ የሚሰጥ ዋይ ናት። ዋይ ለየ ትሰጣለች። ከዋይ ላይ እንግዲህ አምስቱን አናባቢ እየጨመርን ነው ፊደላቶቹ የምናነባቸው። ስለዚህ ከዋይ ላይ ኢን ስንጨምር የዋይ ኢ የ፣ ዋይ ዩ ዩ፣ ዋይ አይ ይ፣ ዋይ ኤ ያ፣ ዋይ አይ ኢ ሶስት አናባቢ የ፣ ዋይ ብቻዋን ይ፣ ዋይ ኦ ዮ። አያችሁ? የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። እሺ ወ ለማንበብ ደግሞ ደብሊው ናት። ወ ደብሊው፣ ደብሊው ኢ ወ፣ ደብሊው ዩ ው፣ ደብሊው አይ ዊ፣ ደብሊው ኤ ዋ፣
ደብሊው አይ ኢ ዌ፣ ደብሊው ብቻዋን ው፣ ደብሊው ኦ ዎ። ስለዚህ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ ብለን እናነባቸዋለን። እሺ አሁን ዘን ለማንበብ ደግሞ ለዘ ዜድ ናት። ዜድ የእንግሊዘኛ ዜድ የምታውቋት ናት። ዜድ ኢ ዛ፣ ዜድ ዩ ዙ፣ ዜድ አይ ስንል ዚ፣ ዜድ ኤ ስንል ዛ፣ ዜድ አይ ኢ ዜ፣ ዜድ ብቻዋን ዝ፣ ዜድ ኦ ሲሆን ዞ። አሁን በአንድ ላይ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ ብለን እናነባቸዋለን። እሺ አሁን ያሳየኋችሁ ከጀምረን እስከ ዘ ድረስ ነው። እስቲ ቀጣዮች ደግሞ ዠን ያት። እስቲ ዠን ለማንበብ እንግዲህ ቅድም ዘን ለማንበብ ዜድ ኢ ነው ብያችኋለሁ። ዠን ለማንበብ ደግሞ ዜድ ኤች ኢ ይሆናል። እዩት፣ ሁለት ይይዛል። ዜድ እና ኤች ቋሚ ለማን ነው? ለዠ የተሰጠ ነው። ኢን ስንጨምርባት ማን ትሆናለች? ዠ። ዜድ ኤች ኢ ዠ፣ ዜድ ኤች ዩ ዡ፣ ዜድ ኤች አይ ዢ፣ ዜድ ኤች ኤ ዣ፣ ዜድ ኤች አይ ኢ ዤ፣ ዜድ ኤች ዥ፣ ዜድ ኤች ኦ ዦ፣ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ ብለን እናነበዋለን ልክ እንደ አማርኛው። ደን ለማንበብ ደግሞ ዲ እዋት። ዲ ካለች ደ የደ ቤት ናት ብላችሁ መያዝ ነው። ስለዚህ ዲ ኢ ስትሆን ደ፣ ዲ ዩ ስትሆን ዱ፣ ዲ አይ ስትሆን ዲ፣ ዲ ኤ ስትሆን ዳ፣ ዲ አይ ኢ ስትሆን ዴ፣ ዲ ብቻዋን ድ ብለን እናነባታለን። ዲ ኦ በምትሆንበት ጊዜ ደግሞ ዶ፣ ዶ። ስለዚህ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። አማርኛ የምትችሉት ያው አማርኛውን እያያችሁ ከእንግሊዘኛው ጋር አመሳክራችሁ ማየት ትችላላችሁ። እሺ ጀን ለማንበብ ደግሞ ጀ የእንግሊዘኛ ጀ ለአማርኛ ጀ ትሰጣለች። ስለዚህ ጀ ኢ ሲሆን ጀ ብላ ትነበባለች። ኢን ስታስከትል ጀ፣ ጀ ዩን ስታስከትል ጁ፣ ጀ አይን ስታስከትል ጂ፣ ጀ ኤን ስታስከትል ጃ፣ ጄ አይና ኢን ስታስከትል ጄ፣ ጀ ብቻዋን ስትሆን ጅ ትባላለች። ጀ ኦን ስታስከትል ደግሞ ጆ ብለን እናነባታለን። ስለዚህ ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጅ፣ ጆ ብለን እናነባለን ማለት ነው። እሺ ይቺ ደግሞ ገ እንላታለን። የአማርኛ ገን ለማንበብ ደግሞ የግድ ቋሚ ስለሚያስፈልግስ ይቺ ጅ ትባላለች። ጅ ኢ ስትሆን ገ፣ ጅ ዩ ስትሆን ጉ፣ ጅ አይ ስትሆን ጊ፣ ጅ ኤ ስትሆን ጋ፣ ጅ አይ ኢ ስትሆን ጌ፣ ጅ ብቻዋን ስትሆን ግ፣ ጅ ኦ ስትሆን ጎ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ እንላለን። አሁን እንዳያችሁት የአማርኛ ፊደላት በእንግሊዘኛ ቋሚ ፊደላት አንዳንድ ፊደል ይሰጣቸዋል። እንዲሁም አናባቢዎችን ጨምረንላቸው ከቋሚዎቹ ላይ እያንዳንዱን የአማርኛን ፊደል እናነብላችኋለን። ስለዚህ እናንተ የመጀመሪያዋን ለምሳሌ ከ
ኬ ብትሆን እንዴት ሌሎችን እናውቃቸዋለን ካላችሁኝ፣ ይህን የምታውቁበት አጭሩ መንገድ የመጀመሪያ ፊደላት ላይ ከ፣ የ፣ ወ፣ ዘ፣ ዠ፣ ደ፣ ጀ፣ ገ የሚሉት እያንዳንዱ ፊደላት ላይ ኢ የሚል ፊደል መጨመር ነው። አሁን ከኬ ላይ ኢ ስንጨምር ከ፣ የላይ ኢ ስንጨምር የ፣ ደብሊው ላይ ኢ ስንጨምር ወ፣ ዘ ላይ ዜድ ላይ ኢን ስንጨምር ዘ። ስለዚህ ያያችሁት አሁን እዚህ ላይ ዜድ እና ኤች ናቸው ለዠ። እዚህ ላይ ኢን ስንጨምር ዠ፣ ከዲ ላይ ኢን ስንጨምር ደ፣ ከጀ ላይ ኢን ጀ፣ ከጂ ላይ ኢን ገ እያልን እናነባለን። አያችሁት? ስለዚህ እናንተ ማወቅ ያለባችሁ መጀመሪያ ቋሚ ለአማርኛ ፊደላቶቹ እነማን እንደሚሰጡ፣ ከዚያስ የመጀመሪያ ፊደላት ላይ ለአማርኛ የመጀመሪያ ፊደላት ላይ ኢ ይጨመራል ብላችሁ መያዝ። ሁለተኛ ፊደላት ላይ ደግሞ ዩ ይጨመራል። ዩ አሁን ኬ ላይ ዩ ስንጨምር ኩ፣ ዋይ ላይ ዩ ስንጨምር ዩ፣ ው ላይ ዩ ስንጨምር ው፣ ዜድ ላይ ዩ ስንጨምር ዙ ብለን እናነበዋለን። ስለዚህ ሁለተኛ ፊደላት ላይ ዩን ያስጨምራሉ። ሶስተኛ የአማርኛ ፊደላት ደግሞ አይን ያስጨምራሉ። አይ ኬ ላይ አይ ሲጨመር ኪ፣ ዋይ ላይ አይ ሲጨመር ይ፣ ው ላይ አይ ሲጨመር ዊ፣ ዜድ ላይ አይ ሲጨመር ዚ እያልን ሶስተኛ ፊደላት አይን ያስጨምራሉ። የመጀመሪያዎቹ ኢን፣ ሁለተኞቹ ዩ፣ ሶስተኞቹ አይ፣ አራተኞቹ ደግሞ ኤን ያስጨምራሉ። ኤ ስለዚህ ኬ ላይ ኤ ብንጨምር ካ፣ ዋይ ላይ ኤ ብንጨምር ያ፣ ው ላይ ኤ ብንጨምር ዋ፣ ዜድ ላይ ኤ ብንጨምር ዛ ብለን እናነባለን። ስለዚህ አራተኛ ፊደሎችን ማንን አስጨመሩ? ኤን። ስድስተኞቹ ደግሞ ሁለት አናባቢ ያስጨምራሉ። አይና ኢን ሁለት። እንግዲህ እንዳያችሁ ሁለት ነው የሚያስጨምሩ። ስንተኞች? አምስተኛ የአማርኛ ፊደላት። ለምሳሌ ኬን ብናያት ኬ አይ ኢ ስትጨመርባት ኬ ሆነች። ዋይ ደግሞ አይ ኢ ስትጨመር የ ሆነች። ው ደግሞ አይ ኢን ስትጨመር ወ ሆነች። ዜድ ላይ አይ ኢ ስትጨመር ዜ ሆነች። አሁን እኒህ አምስተኞቹ ማን ነው አይ ኢን እንደሚያስጨምሩ መያዝ። ስድስተኞቹ ደግሞ ምንም ነገር አያስጨምሩ። የሚይዙትን ፊደል ለምሳሌ ለኬ ክ ከሆነች ለየ ደግሞ አሁን ዋይ ብቻዋን ይ፣ ለወ ደግሞ ደብሊው ብቻዋን ው። ምንም ነገር ካላስጨመሩ ምን ብላችሁ ትይዛላችሁ? ስድስተኛ የአማርኛ ፊደላት ሆነው ይነበባሉ ብላችሁ መያዝ አለባችሁ። ሰባተኞቹ ደግሞ ኦን ያስጨምራሉ። ኦ ለምሳሌ ኬ ላይ ኦ ስትጨመር ኮ፣ ዋይ ላይ ኦ ብትጨመር ዮ፣ ው ላይ ኦ ብትጨመር ወ፣ ዜድ ላይ ኦ ብትጨመር ዞ። ስለዚህ እናንተ የአማርኛ አንደኛ ፊደል ኢን፣ ሁለተኛ ፊደል ዩ፣ ሶስተኛ ፊደል አይን፣ አራተኛ ፊደል ኤን፣ አምስተኛ ፊደላት አይና ኢን ሁለት ያስጨምራሉ። ስድስተኛ ፊደላት ምንም አያስጨምሩም። ሰባተኛ ፊደላት ደግሞ ኦን ያስጨምራሉ ብላችሁ እያንዳንዱን በደንብ አድርጋችሁ ማንበብ አለባችሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ እያልሁኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። እስከዚህ ድረስ ካያችሁት ቪዲዮውን እንዲሁም ኦንላይን መማር የምትፈልጉ በስልክ ቁጥራችን እየደወላችሁ እናንተ በተመቻችሁ ሰዓት መማር ትችላላችሁ። ሰላም ሁኑ።